በሀገር አቀፍና በተቋማት ደረጃ እየተከናወነ የሚገኘው የክረምት የበጎ ፍቃድ አገልግሎት ባለፉት ዓመታት ምርታ ከታየባቸው ውስጥ የሚካተት ነው። ከዚህም እሳቤ በመነሳት የበጎ ፍቃድ ስራ ከፍ ወዳለ ደረጃ በማሳደግ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማቱ በኦሮሚያ ክልል የቱሉ አራራ የተቀናጀ የሞዴል መንደርን ለምርቃት አብቅተዋል። በምርቃት ስነ ስርዓቱ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በተገኙበት ለነዋሪዎች ቁልፍ ተላልፏል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የመደመር መንግስት የዜጎችን ኑሮ በማሻሻል ረገድ ገጠርን የማሻገር ስራዎች ላይ ትኩረት ማድረጉን ተናግረዋል። አከብያት ሙለተ ብየከነ ጅጅሩ ሚሶሙ ጉደቹ ሀገራችንን የመቀየር የማሳደግና የማልማት ትልማችንን እውን በማድረግ እንዲሁም ብልጽግናችንን በማረጋገጥ ውስጥ ካሉብን ፈተናዎች አንዱ የመኖሪያ ቤት ችግር ነው። መኖሪያ ቤት በገጠርም በከተማም ከፍተኛ እጥረት አለ። ያለውም ደረጃውን የጠበቀ አይደለም። ቤት ካለ መብራት የለም። መብራት ካለው ውሃ የለውም። ውሃ ቢኖረው በቂ መጸዳጃ የለውም። መጸዳጃ ቤት ቢኖረው እንኳ ባዮጋዝ የለውም። ይህንን ለማስተካከል በበርካታ ከተሞች የኮሪደር ልማት ስራዎች እየተከናወኑ ነው። ከተሞቻችንም መቀየር ጀምረዋል። በእርግጥ ብዙ ስራ ይጠበቅብናል። ይሁን እንጂ ከዚህ ቀደም ከነበረው እጅግ የተሻለ ለውጥ እንደ ሀገር መታየት ጀምሯል። ህዝባችን ብዙ በገጠር እንደመሆኑ ደግሞ ገጠርን ማሻገር እንድንችል ኑሮን ለማሻሻል የገጠር ኮሪደር ላይ እየሰራን ነው። በኦሮሚያ ክልል ብዙ አካባቢዎች ላይ እንደዚህ አይነት ቤቶች እየተገነቡ ነው። ይህ የዛሬው ሞዴልና የተሻለ ማህበረሰቡን ተጠቃሚ የሚያደርጉ ስራዎች መበራከታቸውን የሚያሳይ ነው። የሞዴል መንደሩ በርካታ መሰረተ ልማቶች የተሟሉለት መሆኑን ያነሱት ጠቅላይ ሚኒስትሩ ከዚህ ልምድ በመቅሰም ማስፋት እንደሚገባም ጠቁመዋል። አቦቲን ቀቤኛ ነሞኒ ዱንፋ ቢፈ ኢጃራማ ተኤን ከነራ በሩምሰ ፉደቻ ባለሀብቶች፣ ግለሰቦች በተደራጀ መልኩ ከዚህ ልምድ በመውሰድ ለኑሮ ምቹ የሆነ የሶላር ብርሃን ያለው ሰውና የቤት እንስሳት ተለያይተው የሚኖሩበት ንጹህ መጸዳጃ ያላቸውን ቤቶች ማስፋፋት ተገቢ ይሆናል። በዚሁ መንገድ ተሞክሮ በመውሰድ የልጆቻችን ጤንነት ተጠብቆ ከጥቂት ዓመታት በኋላ የህዝባችን ኑሮና ኗሯር ተለውጦ ምኞታችንም ይሳካል በሚል ነው እንደዚህ አይነት ስራ የተጀመረው። በዚህ ቦታ ወይዘሮ ጫልቱ ሳኒ የሚመሩት የከተማና መሰረተ ልማት ሚኒስቴር መስሪያ ቤት 35 የሚሆኑ ሞዴል ቤቶችን ሰርቷል። ይህ ሞዴል በዚሁ ወረዳም ዞንም በክልል ደረጃም መስፋት ይኖርበታል። ለዚህ ስራ ግን ወይዘሮ ጫልቱንና አብረው የሰሩትን ሁሉ ላመሰግን እወዳለሁ። አቅምን በማሰባሰብ የሚሰሩ ስራዎች ዜጎችን የተሻለ ኑሮ ደረጃ እንዲኖራቸው የሚያደርግ መሆኑን የተናገሩት ጠቅላይ ሚኒስትሩ የስራ ኃላፊዎች የህዝብ አመኔታን በማዳበር ለውለትና ለተሻለ ለውጥ በጥብቅ ዲሲፕሊን ሊሰሩ እንደሚገባ አሳስበዋል። አንጎን ከነማ የሮሳትን ዴማ ጋፈ ዴሙ ጋቡራ ጋፈ ጨራንሱን አርገመሰነት ስልጣን ይሰጣል። ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ በተገኘ ጊዜ ባለን አቅም የ10፣ 15፣ 100 ሰው ህይወት ለመለወጥ ሰርተን እኛም ተደስተን ህዝባችንንም አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበትን ሁኔታ መፍጠር እድለኝነት በመሆኑ ስልጣን ላይ ያላችሁ ሰዎች፣ ወረዳ፣ ዞን፣ ክልል የምታስተዳድሩ ሰዎች ይህንን ጉዳይ በልባችሁ ማኖር ይጠበቅባችኋል። ይህ ስልጣን ይሄዳል። እስከሚሄድ ህዝባችንን አግዘን ለትውልድ የሚተላለፍ ለታሪክ የሚቀመጥ ስራ ሰርተን ማለፍ አለብን። እጃችንም ልባችንም ንጹህ ሆኖ ለህዝባችን መስራት ስንጀምር እንዲህ አይነት ያማረ ነገር ማየት እንችላለን። በስልጣንና በኃላፊነት ላይ ያላችሁ እድል ያገኛችሁ ይህንን ማሰብ በልባችሁ ማኖር ይጠበቅባችኋል። የቱሉ አራራ የተቀናጀ የሞዴል መንደር የሌማት ትሩፋት ስራዎችን በመያዝ እስከ ግብይት ድረስ የሚደርሱ ማዕከላትን ያካተተ ነው። ሁለንተናዊ ብልጽግና የሚረጋገጠው መሰረተ ልማቶች የተሟሉላቸው የገጠርና የከተማ መኖሪያ ቤቶችን ማስፋፋት ሲቻል መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናገሩ። ሚኒስትሯ የቱሉ አራራ የተቀናጀ መንደር ምርቃትን ተከትሎ ከኢቢሲ ጋር በነበራቸው ቆይታ እንደተናገሩት የከተማና መሰረተ ልማት ሚኒስቴር ከተጠሪ ተቋማትና አጋሮቹ ጋር በመሆን ሞዴል መንደሩ ከተሟላ መሰረተ ልማት ጋር መገንባቱን ገልጸዋል። እንግዲህ እንደ ከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት በጋራ በመሆን ከአጋር አካላቶች ጋር በጋራ ትብብር በመፍጠር ዛሬ ላይ በጣም ምርጥ የሚባል ሞዴል መንደር እውነት ለመናገር ሰርተናል። ይሄ እንግዲህ ሲሆን ለከተማ የሚያስፈልገው መኖሪያ ቤት ብቻውን በተነጠለ መንገድ ሳይሆን መኖሪያ ቤት ከሌሎች ፋሲሊቲዎች ጋር
በተለይ መሰረተ ልማት እጅግ አስፈላጊ መሆኑን አንዱ እንደ ሞዴል የምናይበት ነው ማለት ነው። መሰረተ ልማት ስንል የመንገድ መሰረተ ልማት፣ የውሃ፣ የመብራት ደግሞ ስንል የኢነርጂ አማራጮችን በሶላርም ጭምር የተደረገበት መንገድ ከሰልን ወይንም ደግሞ ስቶቭን ብቻ ኤሌክትሪክ ብቻ የምንጠቀም ሳይሆን ደግሞ ባዮጋዝንም ጭምር በከተሞች አካባቢ መጠቀም እንደምንችል ያሳየንበት ነው ማለት ይቻላል። በሌላ በኩል እንግዲህ ከተማ መኖሪያ ብቻ ሳይሆን የምርት ማዕከልም ናቸው፣ የመሸጫም ቦታዎች ናቸው፣ የማምረቻ ቦታውም ናቸው ብሎ መደመር መንግስት በሚያስቀምጠው መንገድ ከተማ በጣም ባነሰ ስፔስ ግን ውጤታማ የሚሆኑበትን መንገድ ማየት እንችላለን። ለምሳሌ የከተማ ግብርና በጣም እጅግ ዘመናዊ በሆነ መንገድ እዚሁ ተቋም ላይ እዚሁ ሞዴል መንደር ላይ የሚገኝ የወተት ላሞች ወተት ማርባት እንደሚቻል፣ ላሞች ማርባት እንደሚቻል፣ በቂ ወተት ማግኘት እንደሚቻል የምናየው ነው። እንዲህ ባለው በመንግስት በጀት በማይሸፈን ስራዎችን መስራትና ማስፋት ይጠበቅብናል ያሉት ሚኒስትሯ ሞዴሉ ሁለንተናዊ ብልጽግና የማረጋገጥ ማሳያ መሆኑንም ገልጸዋል። አጠቃላይ ብልጽግናን እውን ማድረግ የምንችለው ገጠር አካባቢ ላይ በሚሰራና የገጠር ትራንስፎርሜሽን ያስፈልጋል በተባለው መንገድ የገጠር ኮሪደር ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ ጀምሮ እንግዲህ እጅግ የሚያስቀኑ ስራዎች እየተሰሩ ነው ያለው። እሱ እንደተጠበቀ ሆኖ በትላልቅ ከተሞች የጀመርናቸውን በገጠር የጀመርናቸውን ኮኔክቲቪቲውን መልቀቅ ባልቻለ መንገድ ትናንሽ ከተሞች ላይም እንዲህ አይነት ሞዴል ስራዎችን መስራት ከቻለን በጣም ባጠረ ጊዜ የምናስበውን ገዘፍ ያለ የብልጽግናን ራዕይ ማሳካት እንችላለን የሚል ምሳሌ ለማሳየት ነውና እንግዲህ እንደምታዩ አረንጓዴ መሰረተ ልማቱ፣ የመንገድ መሰረተ ልማቱ፣ የኢነርጂ መሰረተ ልማቱ፣ የጋራ ደግሞ መጠቀሚያ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች ምንም እንኳን ከተማዋ ትንሽ ብትሆንም ለዛሬ ለነገ ግን የት መድረስ እንዳለበት አንዱ ማሳያም ስለሆነ እንግዲህ ይሄንን ከአጋር አካላቶች ጋር ኢትዮጵያውያን ራሳቸው ባዋጡት ገንዘብ እየሰራ ነው እንግዲህ ከህዝባችን ለህዝባችን ነው ይሄንን ነገር ያበረከት ነው ሞዴል ሊሆን እንደሚችል ተስፋ አደርጋለሁ። በቱሉ አራራ የተቀናጀ የሞዴል መንደር የመኖሪያ ቤት ቁልፎች የተላለፉላቸው ነዋሪዎች ለተሰጣቸው እድል ምስጋናቸውን አቅርቧል። መንደሩ ከ150 በላይ ነዋሪዎችን የሚይዝ ሲሆን ኑሮን ለማሻሻል የሚያስችል የልማት ትሩፋት ስራዎችን ከግብይት ማዕከላት ጋር ያስተሳሰረ ነው። ባልደረባችን ሮዛ መኮንን በዚህ ጉዳይ ላይ ተጨማሪ መረጃ አላት። ተከታትለን እንመለስ። ከተሞችን መገንባት ዘመናዊ የሆነና ለሰው ልጅ የተገባ አኗኗር ዘዴንም የመፍጠር እንቅስቃሴዎች በመንግስት እየተሰራባቸው እንደሆነ ይታወቃል። ዛሬ ለዛ አንዱ ማሳያ ሊሆን የሚችል የቱሉ አራራ ሞዴል መንደር በይፋ ተመርቋል። ይህ መንደር 7000 ካሬ ሜትር ስፋት ላይ ያረፈ የተለያዩ አረፍ ብሎ እንደዚህ ሊወያዩበት ሊነጋገሩበት የሚችሉ ቦታዎች ያሉት ከዛም ባሻገር ዜጎች የተለያዩ ስፖርታዊ እንቅስቃሴዎችን የሚከውኑበት ስፍራንም ጭምር የያዘ ነው። የበጎ ፍቃድ ስራዎች የቤት ማደስን የመሰሉ ስራዎች ሲከወኑበት ነበር። ያንን ወደ ተሻለ ከፍታ በማሳደግ የሞዴል መንደርን ሁሉም ነዋሪዎች ሊመቻቸው በሚችል ምቹ በሆነ መሰረተ ልማት የተሟላላቸው ተደርጎ እንዲገነባ ሆኗል። የምትመለከቱት አስፋልት ከዚህ የመሰረተ ልማት ግንባታዎች አንዱ ነው። ከዛም ባሻገር የኤሌክትሪክና የሶላር መብራቶች እንዲካተቱለት ተደርጓል። ዘመናዊ የሆኑ መጸዳጃዎች ያሏቸው ባለ 2 መኝታ እያንዳንዱ ክፍላቸው እስከ 5 ድረስ የሚደርሱ ዜጎች የሚኖሩበት መኖሪያ ነው። በዛሬው ዕለት በይፋ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመረቁት ይህንን የሞዴል ቤቶች ይህ የሞዴል ቤቶች ለዜጎች ተላልፈዋል። ምን ተሰማቸው? እንዴትስ ነበር የበፊት አኗኗራቸው? ጎራ እያልን በጥቂቱ እንዳስሳለን። በዛውም ለበዓል እንኳን አደረሳችሁ እንላችኋለን። እንዴት ናችሁ? እንኳን አደረሱት። ሰላም ነው ቶይ ጋር እንኳን ደስ አሉት። ዛሬ እንግዲህ በዚህ በቱሉ አራራ ሞዴል መንደር ቤት ካገኙት ውስጥ ነውትና ምን ስሜት ተሰማው የሚለው ልጋራን የመጣሁት። እንዴት ነበር ይኖሩ የነበሩት ከዚህ በፊትስ? ወታደር ውስጥ ነበርኩት። ከወታደር ከመጣሁት 12 አመት እዛ ቆይቼ ስመጣ ክራይ ቤት ነው እስካሁን ድረስ ያለሁት። ብዙ ስቃይ ነው ያየሁት። አሁን ደግሞ እግዚአብሔር ምስጋና ወይ ድረሰውና መንግስታችንም የዚህ አስተዳደር የቱሉ አራራ አባሎችም ለማመስገን እወዳለሁ። ከፍተኛ ስሜት ነው የተሰማኝ። እኔ ዛሬ እንደተወለድኩ ነው የመሰለኝ። በእውነቱ ከሆነ እኔ ይህንም ብዬ ምን ልግላለሁ? እንደው እሳቸውን እግዚአብሔር ያኖርልኝ። እንኳን አደረሱት። በድጋሚ በጣም ነው የማመሰግነው። መልካም በዓል ይሁንልዎት። ይህ የሞዴል ቤቶች በከተማና መሰረተ ልማት ሚኒስቴርና በተጠሪ ተቋማቱ የተገነቡ ናቸው።
35 ያህል የሞዴል ቤቶች ናቸው። ይህ ደግሞ በቤተሰብ ደረጃ እስከ 150 ያህል ነዋሪዎችን መኖሪያ የሚሆን ነው። እንዴት ዋሉ? እንኳን አደረሱ። ሰላም ነው ወይ? ሰላም ነው። ተደሰናነው። በዓሉ በጣም ቆንጆ ነው። ዶክተር አብያችን ምስጋና ይድረሳቸው፣ ምስጋና ያገኙ። በፊት ችግርተኛ ነበርኩ። ቅጠል እየለመንኩት ቅጠል እየጎሰጎስኩ በላዩ ላይ ደግሞ ጅባ ምናምን አንጥፌ ነበር ምተኛ። ግን አሁን ከሞት ነው የተነሳሁት። ከአፈር ውስጥ እንደተነሳሁት ነው ራሴን ማስበው። በቃ እንግዲህ ጌታ ትዕግስት ሰጠኝና ለዚህ ቀን አበቃኝ። እግዚአብሔር እድሜ ይስጣችሁ፣ እድሜ ይስጣችሁ። ሁሉም ነገር የተሟላ ነው ያገኘሁት። ሁሉንም ነገር የተሟላ አልጋ አለ፣ ፍራሽ አለ፣ ብርድ ልብስ እስከና ሶላ፣ ትራስ አለ፣ የልብስ ቁምሳጥን አለ። ወዳይ ውስጥ ደግሞ ፍሪጅ አለ፣ እጅ መታጠባ አለ። ሁሉም የጠፋ ነገር ያው መልካም በዓል ይሁን ለሁላችንም። እሺ እናቴ ኑሩልኝ፣ ኑሩልኝ፣ ኑሩልኝ። እንዴት ናችሁ? እንደ አንድ አካል ጉዳተኛ የዚህ ድል ተጠቃሚ በመሆኔ የከተማ መስተዳደሩን እጅግ አድርጌ አመሰግናለሁ። እጅግ በጣም ጥሩ ሆኖ ነው ያገኘሁት። በፊት የነበርኩበት አካባቢ በጣም ለመራመድም ለአካል ጉዳተኛ በጣም አስቸጋሪ ነበረ። አሁን ላይ ግን በጣም እጅግ ምቹ ሆኖ ነው ያገኘሁት። እግዚአብሔር የተመሰገነ ይሁን። መንግስታችንም እግዚአብሔር ይባርክልን። በጣም ደስ ብሎናል። የከተማ መስተዳደሩን ሁሉን በጣም አመስገኛለሁ። እኔ እግዚአብሔር የተመሰገነ ይሁን። መልካም በዓል ይሁንላችሁ። አሜን። የተዘዋውረን እየተመለከትነው ያለነው የሞዴል መንደር በበጎ ፍቃድ ስራ ታስቦ ወደ ተሻለ ከፍታ በማድረግ ወደ ሞዴል መንደርነት ያደገ ነው። በዚህ የሞዴል መንደር ውስጥ ያሉ ነዋሪዎች ከወተት ልማት፣ ከአትክልት እና ፍራፍሬ ከሌማት ትሩፋት ስራዎች ጋር የተገናኘ እንደዚሁም ደግሞ ከዶሮ እርባታ ጋር በአንድ ላይ እነዚህ ምርቶች በማሰባሰብ ጭምር ወደ ገበያ የሚያውሉበት የተሳሰረ ሰንሰለትም አብሮ የተገነባለት ነው። ይህ የሞዴል መንደር ወደፊት በበጎ ፍቃድ የሚሰሩ ስራዎች እየሰፉ ሊሄዱ የሚቻልበትን ልምድና ተሞክሮ የሚቀሰምበት ጭምር ነው።